ቅዳሜ እንደቀጠለ ነው። አሁን ደግሞ የሳምንቱን አራዳ ዜናዎች ይዘንላችሁ ቀርበናል። እነዚህን ባለማችን ላይ የተሰሙ እውነተኛ ዜናዎችን ከቀልድ ጋር አዋስተን ይዘንላችሁ የምንቀርበው እኔ ናትናኤል አብርሃም፣ እኔ ናሁን በየነ እንዲሁም እኔ ቤተልሔም አዳሙ በጋራ በመሆን ነው። ምንድነው? ዜና ላነብ ነው ማለት እዚህ መተሽ ከኛ ጋር ዜና ልታነብ? አስነብቡኛ እንዴ? ትችያለሽ ማንበብ? እኔ ከ15 ቀን በፊት ራሱ ማንበብ እንደማትችል ነበር ማለት እንዴ? አሁን ተለማምጃለሁ። አንዴ ብቻ ሳዩ። ይሄ ምንድነው? ዜናው? አዎ ዜና ይጂ ሁሉ እንዴ መጽሐፍ ነው እንዴ የምታስመርሽ? ይሄማ ብዙ ነው። እና አታስነብቡኝ? ቀነስ አድርገው ቢያንስ ትንሽ ቀነስ አድርገው አዘጋጃጁ እስቲ። ወይ ደግሞ እኛ ስናነብ ትንሽ ይሄንና በቲቪ ነው ማያችሁ? እዛ ጋር ሆነሽ ይሄን ወይ ታክሲ አይጂና ቤት ይጂና በቲቪ በቃ ጠብቂን፣ ችግር የለውም። አነባለሁ ግን አንተ የምታመጣብን ነገር እኮ። እሺ ወደ ዜናዎቹ እናልፋለን። ድመቶች የባለቤቶቻቸውን ትዕዛዝ የማይሰሙት ሳይረዷቸው ቀርተው ሳይሆን በገዛ ፍቃዳቸው እንደሆነ ተረጋገጠ። ይሰማል ድመት ሲጀመር? ይሰማሉ እኮ አሁን አየህ፣ ጥናቱን መሰለህ ባክህ ዘይደ ውሻን ዘዝ አይነት ናቸው ድመቶቹ የተባለው። እንግዲህ ያው በዚህ አጋጣሚ ድመት መስሚያዋ ጥጥ ነው የገለጸችበት ነው። እንግዲህ ድመቶች የባለቤቶቻቸውን ድምፅና ትዕዛዝ ሰምተው እንዳልሰማ የሚሆኑት ግራ ስለሚገባቸው ወይም የማሰብ ችሎታቸው ዝቅተኛ ስለሆነ ሳይሆን ሆነ ብለው ነው ብለዋል ጥናቱ። አየህ ደነስ ትመስላለች ነው እንዴ? ስለዚህ ያን በቃ ነይ እያልከት የምትሄደው ምናምን ገብቷታል። ትሽ በፍርፍር እንዲጠራል ያለች አሁን ይሄ ጎረቤት ሄዳ ትቀላውጣለች፣ ትነግራታለች። ግን ምን ታደርጋለች? ሄዳ ትበላለች። አትሰማ። ገብቷል። ልሙት እንዴ በክክ አንተ ቤት በክክ አልሙት። ፐርሰናል አታርጉ እንጂ እኛ ቤት ውስጥ በለ። ድመቶች የሰዎችን ድምፅ የመለየት እንደገናም ደግሞ አልፎ ትዕዛዞችን የመረዳት ሙሉ ብቃት አላቸው። ያ ማለት በቃ እያንዳንዱ የሚወራውን ሐሳብ ተረድተው ነው የሚያደርጉት ነው። ይሁን እንጂ ድመቶች ግን ለቀረበላቸው ጥሪ ምላሽ የሚሰጡት እንደ ውሾች በታዛዥነት ሳይሆን ምላሽ ለመስጠት በራሳቸው የሚወስኑት ነፃና መራጭ ባህሪ ስላላቸው እንደሆነ ተመራማሪዎች ገልጸዋል። ነው አሁን ቄንጠኛ ናት ሲግማ ድመት። ስለ በቃ ሶፋ ላይ ተቀምጣ እዚህ ጋር እንትናት በይ ስትላት ሄዳ ጠዋት ካካ ጣል ስፈልግ ነው አንተ አታዘኝም አይነት ነው። እንግዲህ የባህሪያቸውም ድመቶች የማሰብ ችሎታ ስለሌላቸው ሳይሆን ያላቸውን የማስተዋል ብቃት በራሳቸው ፍላጎት ላይ ብቻ ለመጠቀም እንደሚመርጡ የሚያሳይ ነው። ልክ ሌላ ቦታ ላይ ሲፈልጉ ካየህ አሁን አንድ ቀን አይቻቃለሁ ቀስ ብላ ከአይጡ የምትወጣበት ጋር በርቀት ቁጭ ብላ በስለሰት ነው እንዴ ቁጭ ብላ ትጠብቃታለች። ከዛ አይጧ ወጣ ትላለች ስትል ድመቷ ዝም ትመለሳለች። ተመልሳ ትወጣለች። ጠጋ ስትል ዝም። ከዛ ሶስተኛው ላይ ምናምን ልክ ደርሰን ስትል ያዘቻት። ለምን ልትበላት ያዘቻት። ከዛስ ይዛትም ወዲያው አትገላትም። እንዲህ ትጫወትባታለች። በጣም አሰቃይታ ነው የምትበላው ድመት። እና ሆነ ብለው ነው የሚለው ነው የወጣው። እንግዲህ ድመቷ ሲያሻኝ ነው መበላሽ ነው አሁን ከዚህ በኋላ ይሄን ግን ነግረናቸው ሰው ቤት ውስጥ ድመቷን አንዟል ብላ ያታልና ዝም ካለችው እንግዲህ በስሊፐር ነው የሚያጋጫት። እንግዲህ በዚህ ምክንያት በዚህ ሰዓት ምላሽ ለመስጠት ፍላጎት ስለሌላት መሆኑን ተረድታችሁ ድመት ያላችሁ ሰዎች በትዕግስት መጠበቅ እንደሚገባችሁ ነው ጥናቱ የሚናገረው። በቃ ስሊፐር መወርወሩ ምናምን ታውትና በልምምጥ አንቺ ኧረ በእናትሽ ሲጀምር 365 ቀን ጾመኛ ናቸው እኮ የኛ ድመቶች። ለመታዘዝም በቂ አይደለም። ድሮ እኮ ለድመቶች ወተት ይገዛ ነበር ምናምን የተባለ አይገርም? ይገዛ ነበር ድመት ትእዛዝ ይመጣ ነበር። አሁን ግን ድመት ራሱ ድሮ ቀረ። እና እንግዲህ የድመቶች ባህሪ ይሄ ነው የሚል አዲስ ጥናት ወጥቷል። ይገርም ነው። አሁን ሺ ቢታለብ ያው በገሌ ነበር ድሮ። አሁን ገሉ ራሱ የለም ነው። ሺ ቢታለብ ያው በገል ነው ወተት የሚሰጣቸውና አሁን ገሉም የለም ነው። ብዙ ችጋር ላይ ጎበዝ ስለሆንኩ። እሺ ወደ ቀጣይ ዜና ስናልፍ የሎተሪ ዕድለኝነቱን ለመደበቅ የጭራቅ ጭንብል ለብሶ ሽልማቱን የተቀበለው ግለሰብ መነጋገሪያ ሆኗል። ሎተሪ ደረሰው ማስካረገ መነጋገሪያ ሆነ። አበዳሪ ከሚሆን ግን ይሻለዋል።
ማንም ባያገር ይሻላል። እነዛ መሽኩ ጓደኞቹ ሄሎ ሲሉ አታይኝም። አንድ የጃማይካ የሎተሪ አሸናፊ ከ$1 ሚሊዮን በላይ የሚገመት የሎተሪ ሽልማቱን ለመቀበል የመጣው ስክሪም በተሰኘው የፊልም ገጸ ባህሪ የጭራቅ ጭንብል እና ጓንትን ካባ በመጠቀም ማንነቱ ሙሉ በሙሉ በመቀየር ነው ተብሏል። ስክሪምን አስታወስኩ አይደል? አገጩ ያሉ ነጩ ማስክ አድርጎ ማስፈራራትም ያለው ይመስላል። ማንም ቢጠይቀኝ አይነት እኔ ደግሞ ፊቱን ቢያሳይ ኖሮ በርግጥ ይሄን በማድረጉ የብዙዎችን ቀልብ ስቧል። ፊቱን ቢያሳይ ኖሮ ደግሞ የብዙ እንስቶችን ቀልብ ይስብ ነበር። ግን ደግ አደረገው ሎተሪ ደርሶ ሰው አውቆ ዝም ብለህ እኮ ኢማጂን ስታደርገው አስበው። አሁንም እኮ ነው ይኸውልህ፣ አንተ በችግር ጊዜ ወይም ባሳለፍከው ላይፍ ላይ ቼክ ያላረገ ሰው ሁሉ ልክ ሎተሪው ሲደርስ ብዙ ድርጅቶች ይመጣሉ። የኛ ድርጅት እንግዲህ መደገፍ ከፈለ አራት ሰዎች ራሱ ያስቸግሩሃል። የሆነ ሰው የሆነ ጥር 4 ምሳ አርቦ ይላል 2001 ላይ እዚህ ላይ ሰጣው ስንት ብር ያኔ እኮ ሀብር ነው ምግብ የግለሰብ የቤተሰብ አባላቱ እንኳን ሳይቀሩ ማንነቱን እንዳያውቁ እና ገንዘቡን ማሸነፉን ተከትሎ ሊመጡ የሚችሉ ያልተፈለጉ ጫናዎችን ለመከላከል በማሰብ መሆኑን ገልጿል ነው። በጣም ጎበዝ ነው። ዝም ብሎ ነው ይበላው። በቃ ጸጥ አልታወቀም ነው። ከዚህ የምንረዳው ምንድን ነው? ግለሰቡ በጣም ብዙ ዱቤ ያለበት እንደዛም ሊሆን ይችላል። ገባ ብድር ከሚከፍል ከሆነ አግኝቷል። ሁሉም በየቦታው ሊደውሉለት ይችላሉ። ግን ህይወት የገባው አይነትም ሰው ነው አይደል? አዎ። አሁን ለምሳሌ ለሰው ሁሉ አውርተህ ጭንቀቱ መደወሉ የሰው አይኑ ከሚበላ ብርህን ብቻህን ብልት ካገር ልቅቅ አድርገህ ወይ መጨረሻ እኔ ነበርኩ። ግን እንትኖቹም በጣም አሪፍ ናቸው። ሎተሪ ያጫወቱት ሰዎች ፈቀዱለት እኮ። ትክክል። እንግዲህ የእድለኛ ግለሰብ ሽልማቱን ለመቀበል ከመሄዱ በፊትም ለሳምንታት ያህል ቆይቶ ራሱን ካረጋጋ በኋላ ገባ ኮንሰንትሬት አድርጎ መቅረቡ የተገለጸ ሲሆን የገንዘብ መጠኑ ትልቅ መሆኑን ተከትሎ የሰዎች አመለካከትና ግንኙነትን ሊቀይር ስለሚችል ማንነትን መደበቅ የተሻለ አማራጭ እንደሆነ አምኖበታል ነው የተባለው። በቃ ገባ ልብህን ካልቀየርክ ግን እንደው እንደተሸፋፈንክ ጠጥተህ ልጨርሶ ይችላል። ገባም በፊት ማንነቱ ላይ ጠጪ ከሆነ የሰውዬ ዋናው ፊት መሸፈን ሳይሆን ባህሪን መቀየር ነው። ምን ላይ ነው ታውለው? ዝም ብዬ ነው ባላንስ ማድረግ እባክህ እንጂ ልክ ነው። አገር እኔ ደግሞ እንደዛ አይደለም። እኔ ሰው እንዲያይ ነው ፈልገው፣ ለሰዎች መድረስ ነው ፈልገው። ኧረ እባክህ ይቅርታ፣ ግን ልዩነታችን ይታወቃል። እኔ ቢደርሰኝ ለብዙ ወዳጆቼ ቤተሰቦቼ ምናምን ማገዝ ነው ፈልገው። ይድረሰውና እንታያለን። ክስተቱ እንግዲህ በማህበራዊ ሚዲያ ላይ ብልህነት ነው ወይስ ከመጠን ያለፈ ጥርጣሬ በሚል አንግመቾቹም አሉ እኮ ነው እነሱንም ያስባል። ትክክል። ግን ያው ጋርድ መቅጠርም ይችላል። ግን ሲደርሰኝ እሰጣለሁ ከሚል ሰው እንደዛ አይነት ብዙ የመደበቅ ሀሳብ አይመጣም። ኢቭን ፓስወርድን ሰው የሆነ ጊዜ ካወቀ ይሞክራል እኮ አካውንትን አይተው ከባድ ነገሮች አሉ። እንግዲህ በገንዘቡ ምክንያት የቅርብ ሰዎቹን መሸሽ የግድ የሚሆንበት የህይወት እውነታንም የብዙዎችን ትኩረት ስቧል። ነገር ግን ሎተሪን የሚያክል ነገር ከዘመድ መደበቅ እንግዲህ አይከብድም ነገሩ። እኔ እንኳን ሎተሪ ቅርና እቁብ ቢወጣም ዝም ነው ብለው ዝም ብላችሁ ደውላችሁ ብድር ጠይቁት አለው ልጁ አይናገርም ነው። ወደ ቀጣይ ዜና እናልፋለን። በአውሮፕላን ጉዞ ወቅት መቀመጫዋን አልሰጥም ያለችው ሴትና ያስከተለችው የህግ ክርክር አስገርሟል። መቀመጫዋ አንተ እንዲህ ነው ይመጣል። መቀመጫዋ በአውሮፕላን ላይ መቀመጫዋ ማለት ወንበሩን እኮ ቦታውን አርቲፊሻል ምናምን መስሎ ነው። ኦሪጂናል እሱ እንግዲህ ሴት ብራዚላዊት ናት። ሴቷ በአውሮፕላን ጉዞ ወቅት ነው ከፍላ የያዘችውን የመስኮት አጠገብ መቀመጫ ለሚያለቅስ ህፃን አልሰጥም በማለቷ ምክንያት ነው ይሄ ክርክር የተነሳው። የተቀሰቀሰው ክርክር ግን ወደ ፍርድ ቤት አመራ። ኦኬ ለልጅ ግን መቀመጫም ይሰራል እኮ ቦታው ማለት ከልጅነቱ እንዳይለምድ የፈለገውን በለቅሶ ማግኘትም የለበትም። እንዲህ አይነት ሰው ሲያድግ ያስቸግራል። አድጎም አልቅሶ እያለቀሰ ይዛል። እና እንግዲህ በዚህ ውስጥ ምንድነው አንደኛው ለትልቅ ሰው ብቻ አይደለም ወንበር የሚለቀቀው ይመስለኛል። ወይስ ሴትዮ አትዩት ምናምን ብላ ነው እያለቀሰ ነው እያየነው ነው በቃ ተነሽለት ብለዋት እምቢ አለች። ያለ ፈቃድ ግን የሚያሳዝነው ተቀርጻ ይሄ ሲከናወን በማህበራዊ ሚዲያ ላይ ቪዲዮ ከተሰራጨ በኋላ ከፍተኛ የስም ማጥፋትና የትንኮሳ ሰለባ መሆኗን ገለጸች። የሚሆነው እኮ ህፃኗ ቦታ አለቅም ማለች ነው ሾርኔ እንግዲህ ያው ሰውም እንደዛ ነው። ፋራነሽ እንዴ ምናን አሏት ማለት ከህፃኗ ጋር ይመስለኛል እምቢ ምናምን ብላለች። እንደዚህ አክት አድርጋባታለች።
እንግዲህ ሴትዮዋም ወንበሯን አልሰጥም በማለቷ ምክንያት በአቅራቢያው የነበረ ሌላ ተጓዥ በድብቅ ተቀርጻ በቪዲዮ ኢንተርኔት ላይ ቫይራል ወጥቷል። ይህን ተከትሎ ሰዎች ደግሞ ጨካኝ ያላቷሉ። አንቺ ጨካኝ ነሽ፣ ርህራሄ የለሽም፣ ሰው ነሽ ግን ይሄ እኔ ጨምሬ አላለም። ግን እንደዛ ሌሎቹ ደግሞ መብቷ ነው ብለዋል። ግን ህፃን ማልቀስ ከጀመረ እኮ በቃ አማራሪው ነገር ነው። ጉዞ ላይ ወይ ደግሞ ትንሽ ደቂቃ አስቀምጣው መቀየር ስትችል ነው። እንግዲህ አሁን ላይ ሴትዮዋ የግል ነፃነቴን ተጋፍቷል፣ እንዲሁም በማህበራዊ ሚዲያ ለደረሰብኝ ስነልቦናዊ ጫና ተጠያቂ ናቸው ስትል የአውሮፕላኑ ድርጅትና ቪዲዮውን ቀርጾ በለቀቀው ተጓዥ ላይ ክስ መስርታለች። እንግዲህ ያው ክስተቱ በዓለም አቀፍ ደረጃ በግል መብቶች በማህበራዊ ሚዲያ ሰዎችን በይፋ የማሸማቀቅ እና ደግሞ የግል ምስሎችን ያለ ፍቃድ ማጋራት በሚያስከትለው በዚህ ህግ ላይ ሰፊ ክርክር አስነስቷል። ሰሞኑን ወንጀል እኮ ነው። አሁን ባይዘው እዚህ ሀገር የማይታወቀው ነገር እሱ ዝም ብለህ ቀርጸ መልቀቅ የሚቻል ይመስላል ብዙ ሰው የሰውን ቪዲዮ ፎቶም ሊሆን ይችላል። ይሄ ነው አከራካሪ ይቻላል የሚል አይቻላል አይቻልም። እዛም ፐብሊክ ቦታዎች ላይ ማንኛውም ፐብሊክ ከሆነ ቦታው ላይ መቅረጽ ይቻላል። እኔ ፐብሊክ አይደለሁም። ለዛ ነው እንደዚህ አይነት ክርክሮች ተነስተው እየተወያዩበት ነው። እስቲ እናንተም በየቤታችሁ ተወያዩበት። ወደ ቀጣይ ዜና ስናልፍ በእንግሊዝ የሚገኙ በቀቀኖች ጎብኚዎችን እየተሳደቡና እየተሳለቁ በማስቸገራቸው ተቀጡ። በቀቀን ፓሮት የሚባለው የወፍ ዝርያ ይደግማል ነው እና እየተሳደበ አስቸገረ። ስለዚህ ተቀጣ ነው። አስበዋል። እየጎበኘ ድንገት አንድ በቀቀን አንተ ወፍራም በጣም ያበሳጫል። እዚህ ጋር ግን ማወቅ ያለብን ነገር ብዬ ማስበው በቀቀኖቹ ከሰው የሰሙትን ነው የሚደግሙት። እኔም እሱን እያሰብኩ ነው። በቃ መድገም ነው ስራቸው እንጂ ራሳቸው የሚያኖራቸው ሰው ነው የሚጠይቅ ያለበት። በትክክል በዛ ባለጌዎች ተሰብስበው እንዴት ይሄን አልካቸው ምናምን መባል በትክክል ይሄ አሳዳጊዎቻቸውን ነው የሚያሳየው። አሳዳጊ የበደለው በቀቀን። ስለዚህ ከበቀቀኖቹ በፊት አስጎብኚዎቹን መቅጣት የተሻለ ነው ባይነኝ እኔ አይደል። እነሱ ከተቆነጠጡ በቀቀኑ የድርጅቱንም እኮ እንትን ያዘው ሰው ሄዶ ስለማይሰደብ እየቀረ ይመጣል። ይቀራል። ያ ማለት ድርጅቱ ብር ያጣል። ምናልባት የሆነ በቀቀን እኮ በዚህ ደግሞ ዞናል ይችላል አንድ ሰራተኛ ያንተኛ። ይህ የሆነው እንግዲህ በእንግሊዝ በሚገኝ አንድ የእንስሳት ማቆያ ውስጥ ነው። እዛ የሚገኙ 5 የሚያሳዝነው ነገር እዚህ ጋር ነው 5 የአፍሪካ ግራጫ በቀቀኖች ናቸው ስፍራው ላይ የሚመጡ ጎብኚዎችን እየተሳደቡ ያስቸገሩት ነው የሚለውና ወደ እንትንም መጣ አፍሪካኖች። እኔ በቃ የደበረኝ ፓርት እሱ ነው። እርማቸውን ያለ ጀርባ በሮ እንግሊዝ ቢገቡ ስለሚሳደቡ እነዚህ በቀቀኖች እርስ በርስ እየተበረታቱ ጎብኚዎችን መሳደብ ምናምን ነው የጀመሩት። ሲሳደቡ በለው ነው የተባባሉ አተግባለት እና ድርጊታቸውም እየባሰ በመሄዱ የእንስሳት ማቆያው ጠባቂዎች በቀቀኖቹን ለይተው ለማስቀመጥ ተገደዋል ነው። ጠባቂዎቹ እንደሚሉት ከሆነ በቀቀኖቹ ስድቦቹን የተማሩት ከሰዎች ሲሆን ያው ከኛ ማለት አፍሮ እኮ ነው። አንዱ ሲሰደብ ሌላኛው በመሳቅና በማበረታታት ድርጊቱን ለየት ያለ ጨዋታ አስመስሎታል። ገብቶ አንዱ ሲሰደብ በለውና የሚላለ ማለት ነው። ስለዚህ እነዛ ሲያሰለጥናቸው ራስ ለሁለት ነው ያሰለጥናቸው። እኔ ሲሰደብ አንተ ሳቅ ተባብለው በቃ እነዛ ነው። በአውሮፓ ሀገራት ብዙ የኛ ሀበሾች አሉና አስበው ሀበሻ ሲጎበኝ ምናምን ድንገት አይተው ምን ይዤ ልመለስ ምናምን ሲሉት ገርቆሽ ላክልኝ ገባ እንጂ ወደ ሀገር ምናምን ኩባቱን አፈቀኝ። ሀበሻም እኮ ይችላል ጥፊ አንተ ምናምን ይላል አይተው በቀቀን ብዬ ማልፍ መሰለህ ነው ያጋድማል። እንግዲህ ለቀልድ ነው ደግሞ ይሄ ለጨዋታ ነው። ነገንም እኮ ታዲያ የእንስሳት ማቆያው ኃላፊዎችም በቀቀኖችን ለጊዜው ከሰው እይታ አርቀው ለብቻቸው ያስቀመጧቸው ሲሆን ዓላማውን በቀቀኖቹን እርስ በርስ የሚለዋወጡትን መጥፎ ቃላት ለረስተው የሆነ የተሻሉ ቃላቶችን ችለው አዲስ በቀቀን ለማድረግ ነው። ፎርማት ላይ ያደርጓቸው። በጣም የሚያሳዝነው ነገር ግን ብዙ ነገሮችን ከሰው በመጠበቅ ጥሩ ነገር ማድረግ ትችላለህ። ግን እንስሳትን ከሰው ጠብቀው ወደ ጥሩ ባህሪያቸው ከመለስ ሰው የት ነው ያለው? ኧረ ሰው ከሰዎች አርቋቸው ያበላሻቸዋል እንስሳትን ከተባለ እነሱ ራሱ ወደፊት ሊል ይችላል። እኛ አይሆኑም ምናምን ብለው ነው የሚሉት። አይ ሰው እንግዲህ ይህ ያልተለመደ ክስተት በማህበራዊ ሚዲያ ላይ መነጋገሪያ ሆኖ ቆይቷል። ዜናዎቹ ይሄን ይመስሉ ነበር። እንዴ የኔ ዜና እኔስ አለው እኮ ረሳችሁኝ እንዴ? አጥንተሽ ነው ያላላችሁኝም? ሸምድጄዋለሁ በቃሌ ያን ሁሉ ይዟል ዜናውን። እሺ እንግዲህ ራስሽን አስታውቂ። አንዱ ዜናሽን በቃ ችግር የለውም። እሺ እያየሽ ያንን እኛን እያየሽ እንዳታለሽ። እሺ
እሺ ልጀምር በቃ ጀምር ላንብብ እሺ በጣም ፈራው ግን ዝም ብዬ ላንብባ ቀለል አድርጌ እሺ በህንድ የልጅነት ጓደኛሞች 8 ሚሊዮን ብር የሚያወጣ አልማዝ አገኙ እና በእናትህ አስበዋል 8 ሚሊዮን ብር የሚያወጣ እኛ አይደለንም እኮ ያገኘነው እኮ ዜናው እኮ ነው ዜናውን አንብቤው ስለዚህ አገኙ እሺ አንተ ከጓደኛ ጋር ምን አግኝተሃል ከልጅነት ጓደኛ ጋር ችግር ነው አይደል እኛ ስናገኝ እኔ ለምን አይ ራሷ ችግር ያገኘት ከጓደኛዋ ጋርና ትዝ ሲላት ችግር እኔ ችግር አላገኘሁም እሺ እኔ ምንም ትዝታ የለኝም ከጓደኞቼ ጋር ያገኘሁት ነገር እነሱ ግን አልማዝ አገኙ የቃቃባል የቃቃባል አይደለም እኮ አሁን ወንድ ይሁኑ ሴት ገና ዜናውን አላነበብኩትም እሱ የወደ ቃቃ ሚስት ይሄዳል ተረጋጋ እሺ በማዕከላዊት ህንድ የማዕድን ከተማ በመትባል ፓና 2 የልጅነት ጓደኛሞች ህይወታቸውን ሊቀይር የሚችል የከበረ ድንጋይ አግኝተዋል የከበረ ድንጋይ እኔ አሁን የከበረ ድንጋይ ራሱ ባገኝ ገና ላስፈትሽ ምናምን ሰው ጠራለሁ ገባ ሊወስደው ይችላል በር አግኝተህ ምናምን አይተህ ቆይ ሰውዬው ያንሳው ምናምን ብላ አልፋ ያውቅም እኔ ግን አግኝቻለሁ ከከበረ ድንጋይ አላስመረመረኝ እሺ አይ እነሱ ማመናቸው ራሱ ቀላል አይደለም በነገራችን ግን አልማዝ ማወቅ ይፈልጋል እኮ ነው ማለት ድንጋዩን መለየት ራሱ ማወቅ አለብሽ ከድንጋይ ራስ እንደማለት ያስፈልጋል እሺ እንትና ስድባን ተተ ዜና እናረጋ እሺ እነዚህ 2 ግለሰቦች የተከራዩት መሬት ላይ ግዙፍ የሚያብረቀርቅ ድንጋይ ሲመለከቱ አይናቸውን ማመን አልቻሉም ድንጋዩን ይዘው ወደ ከተማ ማዕከል ሲገቡ የያዙት 15.34 ካራት የሚመዝን ጥራቱ ላቅ ያለ አልማዝ መሆኑን ተረዱ ታምር ነው ይሄ ታምር ነው አስበዋል በጣም ከባድ እኮ ግን እኮ ነው ስንት የሚያብረቀርቅ ድንጋይ እኮ አግኝተህ ሊሆን ይችላል እኮ አልኩክ እኮ አሁን ይሄን ለመለየት አሸዋ ነው እኮ አልኩክ አሸዋና የከበረ ድንጋይ ነው ብሎ ለመለየት ጭንቅላት ይፈልጋል ነው አሁን ከኛ ሻል ያለ ሰው አልማዝ እኔ ለያለሁ እንደኛ ሻል ያለ እኔ ለያለሁ እሺ እናንተ የአልማዝ ዋጋ አልሰማም የአልማዝ ዋጋ ግምት ከ5 እስከ 6 ሚሊዮን ብር ወይም 55,000 እስከ 60,000 ዶላር ይሆናል ህይወቱን ቀየረ አሁን እኮ ችግሩ ገንዘብ ያጣላል አሁን የልጅነት ጓደኛ ነህ ካብረክ ፈልገካል ምናምን አስበዋል ያነሳው ነው አሁን እኔ ያነሳውት እኔ አይቼዋለሁ አንተ ቅድም ድንጋይ ነው ስትላል ነበር ጓደኛው ነው አይደል ወንድሙ አይደል እንግዲህ አልማዙም ዋጋ አሁን ባለው የምንዛሪ ገበያ ወደ ብር ሲመነዘር ደምራይ ማባዛት ጀመረች አባስታል ተነግረን ሰንተና ወደ ብር ሲመነዘር 8.5 ሚሊዮን ገደማ ይሆናል በአካባቢው መንግስት የሚዘጋጀው በየሩብ ዓመቱ የሚካሄደው ጨረታ አለ ይህ ጨረታ ከተለያዩ የሀገሪቱ ክፍሎች እንዲሁም ከውጭ የሚመጡ ገዢዎች ከሻጮች ጋር ያገናኛል ስለዚህ እንግዲህ አሁን ይሄ ጨረታ ካለኩ ገቢው ከፍ ሊልም ይችላል እነሱ ከጫርቶ ነው የሚገዛው ነው አጫርተው ሊሸጡት ነው እኔ እኮ ዛ ለዚህ ጭንቅላት ያስፈልጋል አሁን እኮ ከእናንተ ጋር መሆኔ ነው ትንሽ የከበደኝ ልሰርበን የመጣችው እኮ ዛሬ አግኝተን ነው እንደ ወርቅ አልማዝ ሊዘና ይመስለው እኮ ተከራክረን ለዚህም ጭንቅላት ይጠይቃል ከእናንተ ጋር መሆን እኔ እንግዲህ በኖርኩበት እድሜ ጓደኞቼ በጣም አዝናለሁ እስካሁን ከልጅነት እስካሁን ያላችሁ ምንም ከናንተ ጋር ያገኙ ብር አንድ ነገር አይተው ያውቁ ቤት ይጣላችን እኮ ነው የዜና ሌላ ዜና ልጅ ነበር በጣም የሚገርም ሲሳይ ነው ጨረታ ስትል ግን እኔ አሁን አስኮብራን ትዝ የሚለኝ እንደዚህ ይሄ ቱታውን ያዘ የቦንዳ ወደ ቦንዳ አሁን ሰው ስለ አልማዝ ነው የሚያወራው አባለው ነው የኔ አልማዝ ቦንዳ ሊካፈል ምናምን ጨረታ ላይ ገባል አንተ ቦንዳ ምናምን አስባል ሰው ባለው ነው በጣም የሚገርመው ደግሞ እነዚህ ግለሰቦች ገንዘቡን አግኝተው ምን ሊያደርጉበት ነው ብለን የተከራከርን ነው አይደል እንግዲህ እነዚህ 2 ግለሰቦች ደስታቸው ወደር እንደሌለው ይናገራሉ አሁን ደግሞ እህቶቻችንን መዳር እንችላለን ባገኘነው ገንዘብ ከቤት ያሉት አሉጣሎቹ እህቶች ይሄውን ኪብርሽ በእናትሽ ውጪልኝ ወንድሞች እንዳለ አንጸባሪ ድንጋይ ይፈልጉ በጣም ይዋላቸው አሁን አንተ ታደርገዋለህ እኔ 8 ሚሊዮን ብር ብታገኝ አሉጣ ካለች ቤቱ ሎርስ ነው አሶትች አንደኛው ግለሰብ እንግዲህ ያው ስራቸው አንደኛው ግለሰብ የ24 አመቱ ሉካንዳ ቤት አለው ሁለተኛው ደግሞ የ23 አመት ሲሆን እሱ ደግሞ ፍራፍሬ ሽጦ የሚተዳደር ሲሆን ሁለቱም ከደሃ ቤተሰቦች የተገኙ የመጨረሻ ልጆች ናቸው ለዘመናትም ወላጆቻቸው አልማዝ አግኝተው ህይወታቸውን ለመቀየር ሲሞክሩ ቆይቷል
ተያያዥነት አለው። ሲፈልጉ ነው እንደኖሩት ልክ ሲያገኙ ማለት ነው። ከልጅነት ያልማዝ ሲፈልግ ነበር። ይሄ ታሪኩ ራሱ ያምራል። ዝም ብሎ የሚሰክሱት አይደለም። አልማዝ የፈለገ ነው ፍራፍሬ የሚሸጠው። ኧረ ሁሌ አልማዝ እየፈለገ ነበር። ፓፓያ ውስጥ ነው የፈለገው። እኔ ማለት ነው እናትና አባቴ ለዘመናት ሎተሪ ሲቆርጡ ነበር። መሮን ተከትያለሁ እስቲል አልደረሰኝም። ግቡን አሳካዋለሁ። አየህ ያው ይተላለፋል። ተስፋ አለው። ይህ የፓና መንደር ነዋሪዎች እጣ ፈንታ ነው። አልማዝ ቆፍሮ አውጥቶ ህይወትን መቀየር። በነገራችን ላይ እዛ አካባቢ ላይ የተለመደ ነገር ነው። በጣም የተለመደ እኮ አልማዝ አገኘ ይባል ነበር ነው። ያው የተለመደ ስለሆነ ነው። መንደሯን በህንድ ካሉ እድገት ከራቃቸው አካባቢዎች አንዷ ስትሆን ነዋሪዎቹ በድህነት የላሸቁ የመጠጥ ውሃ እጥረት ያለባቸው እነዚህ ሰዎች አልማዝ ያገኛሉ ተብሎ ሲያደርጉ በድህነት የላሸቁ ግን እንደ ማህበረሰብ አልማዝ ይፈልጋሉ። ግን አንዱ እንኳን አግኝቶ በድህነት ከመላሸቅ የመጠጥ ውሃ እንኳን ማረግ አልተረፉም። ግን አልማዝን አግባ እያሉ ከማሳደግ እንዴ ይሻላል። አልማዝ ፈልግ ልጆቹ ራሱ አይገርሙ። አሁን አግኝቶ እህት ስለመዳር ነው ያሰበው። የመጠጥ ውሃ እንኳን አካባቢ ላይ ስለመዘርጋት አረቱ ተውጣ መጀመሪያ ከወጣች በኋላ ሰላም ነው። ውሃው ይጥማል። እንግዲህ ዜናው በጣም ነው የሚገርመው። ይሄ ይመስላል በአጠቃላይ። እኔ አሁን ምን እመኛለሁ እኚህ ሰዎች ሳይጣሉ 8.5 የተባለውን እኩል ቢካፈሉ ብዬ እመኛለሁ። ያው ገንዘብ መጥፎ ነው፣ ጸብ አለው። እኛ ብናገኝ የሚፈጠረውን ስለማቅ ነው የምተነብየው። ሲገኝ ነው አስል ካነሳው አገር ቀይሮ ናት ኬንያ ነኝ አደውልብኝ። እንግዲህ በቃ አሁን እኛም ስንወጣ መሬት እያየን እየቆፈርን አልማዝ ካገኘን ለመጣላት ሬዲ ሆነ ለመጣላት ያብቃን አግኝተን። እሺ እንግዲህ የሳምንቱ አራዳ ቅዳሜ አራዳ ዜናዎች እነዚህ ነበሩ። ቀጣይ ሳምንት በሌሎች ዜናዎች እንገናኛለን። ፍቅርና ሰላም ለሀገራችን፣ ሳቅና ተድላ ለሕዝባችን። አራዳ ቅዳሜ ይቀጥላል።